አሁንም አቡዬ ጊዜው ቢረፍድም ልቤ ስለሚነካኝ ቢያንቀኝና ትማሩበታላችሁ። ለሴት ልጅ እኮ እድሜ ልክ የሚረሳ አይደለም። ባስታወሰችው ቁጥር ቁስሉ ያማል። እና ጊዜው 99 ነው 1998 በኢትዮጵያ ከክፍለ ሀገር ይዘውኝ መጡና ጎዳና አዲስ ከተማ አውቶቢስ ተራ አካባቢ እዛ ወጣው። የወጣውበት ምክንያት የመጣሁት ከቤተሰብ ነው፣ ግን ያው ጫና ሲደረግብኝ እናቴ የትም ቦታ የሚገኝ ይመስለኝ ነበር። እናቴን አገኛለሁ ብዬ ወደ አዲስ ከተማ መሳለሚያ እየኖርኩ እዛው እያደኩ፣ ግን አውቶቢስ ተራ አላውቅም ነበር። ግን ደግሞ እዛ ስወጣ እንደ ሰፈር ነው አዲስ ከተማ። ቆይ አንቺ ከክፍለ ሀገር የመጣሽው እናትሽን ፍለጋ ነው? እናትሽ ጠፍታ ፈልጊያት አይደለም። ከክፍለ ሀገር የመጣሁት 92 ላይ ነው። እናሳድጋታለን እናስተምራታለን ብለው ነው ያመጡኝ። ግን ደግሞ ታላቅ እህቴ ናት። ታላቅ እህትሽ ጋር እሺ። ግን ደግሞ በቃ ድብደባና ጫና ሲበዛብኝ እናት የትም ቦታ ይገኛል ስለሚመስለኝ ነበር። እንደዛ ክፍለ ሀገር ሩቅ ስለማይመስለኝ አውቶቢስ ተራ ወጣሁኝ። እኔ መሳለሚያ እያለሁ አውቶቢስ ተራ ነው የወጣሁት አዲስ ከተማ ትምህርት ቤት ጋር ማለት ምታይ ከሆነና እዛ ከጎዳና ልጆች ጋር እየኖርኩ ቀን ጊዜን ሲተካ 4 አመታት ተቆጠሩ። 4 አመቶች ከተቆጠሩ በኋላ እዛ ጎዳና እያደረን ማለት ነው ከሌሎች ወንድሞቼ ወገኖቼ ጋር ከ4 አመት በኋላ አንድ ልጅ ታወቅ ትግስት የምትባል በእድሜ በሰዓቱ እሷ ወደ 25 እድሜ ክልል ውስጥ የነበረች የሁለት ልጆች እናት ናት። ግን ምንድነው ከሷ ጋር ያለው የጎዳና እንዳይደስ ስትሆኝ ደግሞ ሁሉም ነው ተላምደሽ የምትሆኝ። ሁሉም ወንድምሽ ነው፣ ቤተሰብሽ ነው። ሁሉም ሰው በሆኑ ተቀብለሽ እንደማንኛውም ሰው ትኖሪያለሽ። ምንድነው ያደረገችኝ? በ30 ብር ማለት ነው በኢትዮጵያ 30 ብር በ30 ብር ለሆነ ልጅ ትሸጠኝና ታስደፍረኛለች ማለት ነው። እና እንዴት ማለት እንዴት? ለምሳሌ ጎዳና ላይ እኮ የምትተኙት የት ላከችሽ? እንዴት አድርጋ? እዛ ከትምህርት ቤቱ 32 አካባቢ አልጋ ይከራያል፣ አንቺ የምታውቂ ከሆነ ማለት ነው። እና አልጋ የሚያከራዩት ጋር እኔ የጎዳና ብተኛ አልጋ የሚያከራዩት ጋር እንትን አለ። ያው እዛው ስንተኛ አላውቅም። በነገሮች 4 አመት ስተኛ እዛ ጎዳና ስንሆን እኔ እንደዚህ ወንድ ማፍቀር ልጅም ነኝ በዛቱ። ቢያንስ ወደ ጎዳና ስወጣ የ9 አመት እንደዛ ነው። የተደፈርኩበት ጊዜ ግን 15 አመት ላይ ነኝ ማለት ነው። 15 አመት ሆኜ ነውና 30 ብር ተቀብላ አስደፍረችኝ። ትግስት ነው የምትባለው። ስታስደፍረኝ እዛ አካባቢ የሚኖሩ እዛው ተወልደው ያደጉ ልጆች አሉ። አሁንም ዘበኝነት የሚሰሩ ሰዎች ነበሩ። በሳቱ በነበረው ነገር ያዝኑና ወደ ፖሊስ ጣቢያ በድሮ 04 በአሁኑ ወረዳ 7 ኳስ ሜዳ መሳለሚያ ዞረሽ ያለው እዛ ፖሊስ ጣቢያ ደርሱኛል። ልብሽ በሚያሳምን ሁኔታ አሁን ላይም አልቀረም። ሴት ልጅ ተደፍሬያለሁ ብላ ወደ ፖሊስ ጣቢያ ስመጣ በሰዓቱ ምንድነው የለበስሽው ልብስ ምንድነው የሆነብሽ ነገር ከለሩ ምንድነው ተብለሽ ነው እንደምትጠየቂው። እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ለምን ይሄን ተፈጸመብሽ ብሎ የሚጠይቅልሽ የለም። ያውም ደግሞ ከጀርባሽ ሰው ከሌለ እና በቃ ተደፍሬያለሁ። በሰዓቱ የነበሩ ዘበኞች ለማስረጃ ይጠቅም ዘንድ በሚል እስከነ ያው ቁርስ ከቆሻሻ ማለት እስከ ደሙ ምናምን ይዘውኝ ሄዱ። ከዛ ይዘውኝ ሲሄዱ ፖሊሱ የድሮ 04 ነው በጥፊ ወደ ግራ ወደ ቀኝ ያጣፋ ሴት ከአገራት ታስተዳድር አገራት መራ ከማጀት መውጣት የለባትም እያለ ማለት ነው እየቀጠቀጠ በጥፊ ያላትመኝ ጀመር። እና በጣም ያዘንኩኝ አሁን ከዚህ ጋር ስትወጪ ይሄ መርማሪ ፖሊስ ቡጭ ጋር ያለውን ለመርማሪ ፖሊስ ምትዩ ምንድነው የተፈጠረብሽ ብሎ ከጠየቀሽ አንቺ እኔ ራሴ ፈልጌና ፈቅጄ ነው እንዲደፍረኝ ያደረኩት ማለት አይመጣልሽም። ሴት ልጅ ራሷ ፈቅዳ ወንድ ልጅ ድፈረኝ ብላ ሙስተሂል አይሆንም፣ ይጋጫል። ግን ይሄ እንድል አስገደደኝ። እሱንም ደፋሩ በሰዓቱ ስለነበረ ዘበኞቹ ወደ ውጭ እንዲቆዩ ያደረጋቸውና ያስከው ብር ስንት ብር ነው ሲለው 80 ብር ነው። ግን 30 ብሩ ለልጅቷን ሰጥቻታለሁ ያለኝ ብር ግን 50 ብር ቀሪ ብር አለኝ ብሎ ሲለው 50 ብሩ ለኔ ስጠኝ ብሎ
ተቀብሎታል። እና እንደ አንድ ቅድም ያልኩሽ ለዚህ ነው እንደ አንድ ኢትዮጵያዊ እንደ አንድ ዜጋ አንድ ሰው ኢትዮጵያዊ ዜጋ ነኝ የሚለው ምቺው የዜግነት መብትሽ ሲከበርልሽ ነው እንደው ሰው ስትታይም ነው። እና ፍትህ ለኔ በ50 ብር ተሽጦብኛል ገባሽ? እና ኢትዮጵያዊ ነኝ ብዬ ለማውራት ሞራል የለኝም እውነት ለመናገር ማለት ነው። በእርግጥ እኔ ኢትዮጵያ ሀገሬን በጣም ወዳታለሁ ኢትዮጵያዊ ነኝ፣ ግን እንደ ዜጋ ግን ዜጋ ነኝ ብዬ መቁጠር አልችልም። ዜጋ ሊያስብለኝ የሚችለው መብቴን ፍትህ በ50 ብር ከተሸጠ ምኑ ነው ኢትዮጵያ ሊያስብለኝ የሚችለው? እና በቃ ከዚህ በኋላ ነው ነገሮች ሁሉ የሚጀምሩት። ተደፈርኩ፣ ፖሊሱ መጥቶኝ ወጥጄ እንደወድቅ አደረጉኝ። ወረዳ 4 ጋር ማለት አመዴ ዝቅ እንዳሽ ሜዲ ትምህርት ቤት ገዛ ጋር ወደኩ። ዮናስ ደላላ ቤት የሚባል ነበረ፣ ወደዛ ሄድኩኝ። እነሱ አስገብተውኝ ያጣጣቡኝ ልብስ ሰጡኝና መልሰው በምግብ ስራ በሚል ስራ አስገቡኝ። ወለቴ ማለት ነው ካራስ አደርሺ እዛ ከገባው በኋላ ደግሞ እዛ ሆቴሉ ባለቤት 15 ቀን እንደሰራው እንትን ብሎ እቃ ፈቅራታለሁ ምናምን ብሎ አትታለብኝ። እኔ ፍቅርም አላውቅም። ታዳፍራሽ ግፍ ተፈጽሞብሽ ፍቅር ምንድነው? ሰብአዊነት ሰው የሚያስብለን ነገር ካጣሽ በኋላ ውስጥሽ ላይ ጥላቻ ነው የሚያውርሽ። አልገባሽ? ውስጥሽ ላይ የሚያድር በቃል ይኖርብሻል። የሚንቀረቀር እሳት አለ ማይጠፋ ማለት ሁሌ ጥያቄ አይምሮሽ ላይ ይመላለሳል። ለምን ይሄን ተፈጸመብኝ ብለሽ ይሄ የዚህን ፔን የዚህን ህመም የሚያውቀው የተደፈረ ሰው ብቻ ነው፣ ወይም ፍትህ ያጣ ሰው ነው ይሄን የዚህን ህመሙ የሚያውቀው፣ ሌላ ሊረዳ አይችልምና በቃ መልሶ ሌላ መደፈር በዚህ የሆቴል ባለቤት ማለት ነው። በሰዓቱ አረገዝኩ። ከዛ ሳረግዝ 15 ዓመቴ ላይ ነኝ ማለት ነው። 15 ዓመቴ ነው። ይሄን ስነ 99 ላይ ነኝ ማለት ነው። እና ሳረግዝ መልሼ ያዛው አውቶቢስ ስራ ምን ሲወደኩኝ ሰዎች ድምጽ ይገሃል ይቅርታና እዛው ሰውት ሰውየው ፈልጎ አግኝቶኝ እንደሚደርስብኝ ስላወቅኩ ዘበኛው ጋር ደላላው ጋር መጥቼ ሩቅ ቦታ አድርሰኝ ወይም ደግሞ ሩቅ ወደ ክፍለ ሀገር ላከኝ አልኩትና እኔ ኢትዮጵያ ያሉት ክልሎች ወይ ያሉበት ቦታ አላውቅም። ከአዲስ አበባ አልወጣም፣ ግን ሻኪሶ የሚባል ሀገር ወደዛ ነው ይላኩኝ ቀጥታ ማለት ነው። እዛ ሲልኩኝ ሻኪሶ ሲሄድ ገና መንገድ ላይ ያለው ነው በጣም መታመም የጀመርኩት ማለት ነው። ስታመም በሆቴሉ ከሄድኩ በነገር የላከኝ እንደ አስተናጋጅ አድርጎ ነው፣ ግን ደግሞ ያው ሴት አዳሪ ብሎ ማለት ነው። ተረተሽኛል። እኔ ምግብ ስራ ብሎ ነው የሚያስገባኝ ማለት ነው። ሆቴል አስተናጋጅ ያስለምዱሻል ያለ ነው። ነገር ግን ሴት አዳሪነት ነው። እሱ ብር ተቀብሎ 20 ብር ነበር የደላላ የተቀበለ ስራ የሚያስገባኝ። አሁንም ከዚህ ከሁለተኛም ከደፈረኝ ከሆቴል ባለቤትም አምልጬ ሻኪሶ ስገባ መታመም ጀመርኩ። ገና በጉዞ ላይ ያለው እዛ ከድረስ በኋላ ለ3 ቀን ታሜተኛው። ከዛ ሳገግም ደግሞ ስራ ስገባ አልቻልኩም። በጣም ታመምኩ። በመሃል እንትናሉ ያስቀድደኝ ሰውየው እዛ የገባውበት የደላላ ከፍዬ የትራንስፖርት ከፍዬ ከአዲስ አበባ ስለሆነ ያመጣውልሽ 200 ብር በኢትዮጵያ 200 ብር ሳሰጨኝ አላስገባሽም አልክሽም ወይ ደግሞ አለቅሽም ብሎ ያስፈራራኝ ጀመር። ከዛ ሆስፒታል ደግሞ እዛው አቅራቢያ የሚገኝ ጤና ጣቢያ ሲወስዱኝ እርጉዝ እንደሆነ ነገሩኝ። እርጉዝ ማለት ነው እርጉዝ ነኝ ብዬ እርግዝና ነው ያላቀ ምንድነው እርጉዝ ብዬ ስናገር የዶክተሩ ተቃራኒ ጾታ እንዴት ነው ሴት ምን አርገሽ ነው የምታረግው? ወንድና ሴት ሲገናኝ ነው ሊያረግዝ የሚችለው። እኔ ያላቀም ስለግንኙነት ስለምንም ነገር ማለትም በግድ ነው መከራ ነው የጣለኝ። ገባሽ? ቀን ነው የጣለኝና በቃ አረገዝኩ። ሳረግዝ እዛው ጣሉኝ። ልጅ ሰውየው 200 ብር ሳትልቅ ሳሰጭኝ አንለቅሽም በሚል ሲጥለኝ የአካባቢ ማህበረሰቦች ነበሩ። በቋንቋ አንግባም፣ እነሱ አማርኛ አይችሉም፣ እኔ የነሱ ቋንቋ አልችልም ይመስለኛል። ጌዲኛ ነስር የሚያወሩት ግን ምንድነው የሆነው? ትራፊክ ነበር ወደ አዲስ አበባ የሚሰራ ሰው አማርኛ የሚተረጉምላት ሰው ብለው አማርኛ አስተረጎሙልኝና የተፈጠረብኝን አደረገው። እኔ የመጣሁት ከአዲስ አበባ ነው፣ ግን ታምሜ እርጉዝ ነሽ ተብዬ ተጥያለሁ አልኩት እና ዋጣው ወደ አዲስ አበባ ላኩኝ።
9 ወር ሁሉ አዲስ አበባ አውቶቢስ ተራ ከደረስኩ በኋላ አውቶቢስ ተራ እርጉዝ ሆኖ የወለደ ሰው ያውቀዋል። እና የሚያምረኝ በአንድ ቢጃማና በአንድ ሻፕ 9 ወር ጎዳና ተኝቻለሁ። ብርድ እየተፈራረቀብኝ በረዶ ነው ብዙ መከራ እያለፈብኝ። በጣም የሚያምረኝ የነበረው ነገር ሽሮ ነበረ። ሽሮ ሳያው እኔ ወድጄዋለሁ ልጄን። ግን መጨረሻ ያው ከወለድኩት በኋላ ዶክተሩ መሳለሚያ አካባቢ ስለነበረ አሁን እንዲህ በችግር ተቸግረሽ እንደዚህ ሆነሽ ከሚሆን በጉደፍ ይቻላል ልጅሽ ይደግና ሲፈልግሽ ከሙሉ አድራሻሽ ፎቶሽ አያይዘን እንላከውና ሲፈልግሽ ፈልጎሽ ይምጣና ያገኝሻል አለኝ። አስበሻል አቡ እኔ እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ሀገር የሚባል ዜግነቴን ከተነጠቅኩ ልጄን በባድ ሀገር እንደ ግድፈቻ አሳልፌ ሰጥቼ ምን ሊሆን ይችላል? ምን ውስጥ ይኖርበታል? ኢትዮጵያዊን ላለመቀማት ብዬ ዋጋ መክፈል እንዳለብኝ ለራሴ ነግረው ጀምር። ይህን ስላችሁ 9 ወር እንዴት ሆነሽ ኖርሹ? ትሉኝ ኢሞጂ አትላኩ ፕሊስ፣ ይዘጋብናል። የተሰበረ ልብ ማድረግ ትችላላችሁ። የሚያለቀስ ኢሞጂ ስታደርጉ ቲክቶክ ይዘጋዋለች። ሴትዮ ህዝቡን ሰብስባ እያስለቀሰች ነው ብሎ ይዘጋብኛል። ቲክቶክ እንድናስለቅሳችሁ አይፈልግም፣ እንድናስቃችሁ እንድናዝናናችሁ ነው የሚፈልገው። ስለዚህ የሚያለቀስ ስቲከር አታርጉ ፕሊስ። የሚያሳዝን ታሪክ ስትሰሙ የተሰበረ ልብ አርጉ። ሁሉ ስነግርሽ 9 ወር ጎዳና በነበርሽበት የእርግዝናሽ ጊዜ እንዴት ሊሆን ይችላል? ቡሌ ነበር የበላሁት። ማንኛውም ሰው እንደሚበላው ከሆቴሎች ቡሌ ነበር የምቀበለው። ከዛ ውጭ ግን ገላ የምታጠበው ከአውቶቢስ ተራ ፈረንሳይ ብረድል ኪዳነ ምሕረት ጸበል ይባላል። በሰዓቱ ጫካ ነበርና ከቤተ ክርስቲያን ጀርባ ወንዝ አለ። ያዛ ወንዝ ነበረ በእግሬ ያንን ቦታ እያቆራረጥኩ ነው። ያው አንቺ አዲስ አበባ ልጅ ታውቃለሽ። ከፈረንሳይ ብረድል የትኛው አፍታ ጊዮርጊስ ከአፍታ ጊዮርጊስ በፒያሳ አርገሽ ነው በ6 ኪሎ አርገሽ ነው በአፍንጮ በር ነው ፈረንሳይ ብረድል የሚደርሹና በሳምንት 2 እኔ ሳሙና ያቀኝም ቢጃማውን አጥቤ ከሆነ ሻርፑን ታጥቄ ወደ ጎን ቀመጥና እሱን ጠፈፍ እስኪል መልሼ ቢጃማውን እያራገፍኩ ለብሰውና በዛ ሁሉ ነገር ውስጥ ነው 9 ወሬን የጨረስኩት። በጣም አና ተዳዳሪዎች ኖርማሊ ገላችሁን ስትታጠቡ የት ነው የምትታጠቡት? ያው የነገርኩሽ ነው። እዛ ነው የምንሄደው ፈረንሳይ ብረድል ወይም ደግሞ ቤላ ወንዝ አካባቢ የሌለው ሳይታጠቡም ማለት ነው። ወንዝ አካባቢ የሌለው ብር ያስፈልግሻል ለምታጠቡ 2 ብር ነበር እዛኔ። ሻወር ቤት እየተከፈለ የሚታጠበው 2 ብር አለ። ብር ያስፈልግሻል። 2 ብር ውስጥ ታመጫለሽ። መለመን በጣም አይናፋርና ፈሪ ነበርኩ። መለመን ሞት ይመስለኝ ነበር። ራቤን ውጣው ነበር ነገር አለ። ለሴት ልጅ ጎዳና በጣም ከባድ ነው። እና እኔ ላለመለመንና ሩኛል ብዬ ላለመጠየቅ በጣም አይናፋርና ፈሪ ነበርኩ። ራቤን ውጣው ነበር። 2 ቀን እንዳልበላ ልችል ይሆናል። እንደው ለነፍሴ ካለ እዛ ጋር የሚቀቅል ትልቅ እናት ነበሩ ድንች የሚቀቅሉ እሳቸው ድንች ይሰጡኛል። ካሁንም ደግሞ ሻይ የሚሰጡት ብስኩት ቢሰጡኝ ከዛ ይዝልለ ነገር እኔ 9 ወር ሳረግዝ እንጀራ ያቀኝም እና አልበላውም። ሀቂቃው ነው ነግርሽ። እና በቃ ግን ይሄ ሁሉ ለምንድን ነው? ላለማስወረድና ልጄን በጉዲፈቻ አላሳድግም ብዬ ወለድኩት። በዚህ ችግር ውስጥ እንደ ምርጫ የተቀመጠልኝ ልጄን በጉዲፈቻ አድጎ እንዲመጣ ነው። እኔ እንደ አንድ ዜጋ በዚህ ልክ ሴት ሀገር መግዛት እንደማችል ከባጀት መውጣት እንደሌለበት እየተነገረ እየተቀጠቀጥ ፍትህ በ50 ብር ከተሸጠብኝ ልጄ ደግሞ ኢትዮጵያዊነትን ብነጥቀው ነገር አስበሽዋል? ሲመጣ ይተሳሰበኛል። ገባሽ? ለምን መልስ አይኖረኝም። እኔ በዚህ ልክ ካመመኝ እሱ ደግሞ እንዴት ብዬ አማራጭ ያደረኩት ወልጄ እንደ አንድነት ዋጋ ከፍዬ ማሳደግ ነበር። ከዛ ቤተሰቦቼ 9 ወር ላይ ሲሆን ቤተሰቦቼ ጉራጌ ሀገር ነው። እዛን ቤተሰቦቼ እቴን አገኘችኝና ወደ ቤተሰቦቼ አስገባችኝ ጉራጌ ሀገር። እዛ ከገባው በኋላ በእኛ ማህበረሰብ አብዬ በጣም የሚያስጠላ አንድ ማይቀየር ኋላ ቀር አስተሳሰብ አለ። ሴት ልጅ እንደ አንድ ሴት መብት አላት ወይም ደግሞ የሚገባት ማግኘት አለባት ብሎ አያምኑ አሁን ላይ ማለት ነው። አላቅም አሁን ላይ ግን
ብትደፈሪ የደፈረሽ ማን ነው ብሎ ከመጠየቅ ይልቅ አንቺ ላይ ጫና ማድረግና ከማህበረሰቡ ማግለል ነው። ወይም ደግሞ አንቺ በጣም ረክሰሽና ባልገሽ ወልደሽ ያመጣሹ ነው አርገው የሚወስዱሽ። በቃ ወልጄ እናቴ ጋር ስቀመጥ በእኛ ማህበረሰብ ታላቅ ወንድምና ታላቅ እህት እንደ አባት እንደ እናት ስለሚታይ የእነሱን የሚናገሩት ነገር አይወድቅም። ይዋጥልሽ የማይዋጥልሽ ግዴታ ትቀበያለሽ። ለዛ የአባቴ ወንድሞች ስላሉ ቤተሰባችንን ጎሳችንን ስላጎደፈች እቺ ልጅ ዲቃላ ይዛብን መታል ስለሆነ ለሌላ ለ70 ዓመት ሽማግሌ መዳር አለባት ብለው በእድሜ የገፋ የ30 እንግዲህ 15 ዓመት ልጅ ለ70 ዓመት ሽማግሌ መዳር አለባት ብለው ይዘው መጡ ማለት ነው። ከዛ ሲመጡ መጀመሪያ HIV ያለባት እንደዚህ አርጋ ነው ብለው ሲሉ እናቴ እምቢ አለች። አይሆንም እንደዚህ ሊሆን አይችልም አይኔ ያይ አትዳርም ብላ ቃወመች። በመሃል ግን በቃ በቤተሰብ በጎሳው ብዙ በደል ሲደርስባቸው አባቴ ግዴታ አማራጭ የለም ማግባት አለብሽ ይሄን ሰውዬ ብላ ያስገድዳሉ። በመሃል ግን እኔ እናቴ ገመድ ይዛ እኔ እሷን ያየው ለሌላ 70 ዓመት ሽማግሌ ከምትዳር ራሴን አጥፋለሁ ብላ እናቴ ለኔ ዋጋ ትከፍላለች ማለት ነው። ይሄን ሊሆን አይችልም ብላ ማለት ነው። ወይ እሷን አገሪቷን ወደዚህ አይኗን ዞራ እንዳታየው ለቃ አካባቢ ለቃ መሄድ አለበት። ካልሆነ ደግሞ እኔ እንጃየው ራሴን አጥፋለሁ ለሰባገች ሽማግሌ አልድራትም ትልና ታሳምናቸዋለች። አጎቶቼና አባቴን ማለት ነው። ስታሳምናቸው ልጄን ትቀበለኝና የ6 ወር ነው ወደዚህ አካባቢ ለቀሽ ስትወጪ ትለኛለች። ምትሄጂበትና ወደ ኋላ ስትዞሪ መንገድሽን አሳጥሪ፣ ወደፊት ደግሞ ስትሄጂ መንገድሽን እንዳስባልቱ ረጅም 3 ነገሮች በህይወትሽ እንዳዘነጊ አንዱ በቀልና ጥላቻን ከአይምሮሽ ሊያስወግጁ አለችኝ። በነገርሽ ላይ ይሄ ሁሉ ሲሆን እኔ እንደዚህ ደቅዬ ወይም ደግሞ እንትን ብዬ ያመጣሁት ነው እንጂ ሚዛር ይሄን ያህል ክፉ ሰርተውብኝ ሆኖም የጠየቀኝም የለም። ምን ተፈጥሮብሻልም ብዬ ከጊዜ 5 ደቂቃ ለኔ መስጠትም አልፈለጉም። በእኔ ላይ ሁሉም ድንጋይ ከመርወሩ ውጭ ማለት ነውና እና ብቻ ብቻ ናት መንገዷቸው ላይ ቆመችው። ከዛ ሁለተኛ ነገር ደግሞ በህይወትሽ በስኬት እንድትመለሽ ይፈልጋል። ነገ ተቀይረሽ ከጥላቻ ወጥተሽ ከበቀል ወጥተሽ ስኬትሽ የተሻለ ነገር ያደርሰሽ እንድትመጪ ይፈልጋል። ከዛ ውጭ ግን ልጅሽ እኔ በህይወት እያለው አይኔ ላይ አፈር ሳይወጥ ልጅ አለኝ ብለሽ እንዳትጠይቂኝ እንዳትጂና እንዳትወስዱብኝ ብላ በዚህ ትሄዳለች ማለት ነው። ታሳምነኝና ለእናቴን ጦታን ይዤምዬ ልጄን በ6 ወር ለእናቴ ሰጥቼ እኔ ደግሞ 2004 ማለት ነው በኢትዮጵያ የዛሬ 13 ለመጀመሪያ ጊዜ ወደ ኩዌት ሄዳለሁ ማለት ነው። ኩዌት ሄድኩኝ። ሁሉ ነገሮች ተቀይሮ እየኖርኩ ነው እና መልላችሁ ነው። በህይወታችሁ ብዙ ችግሮች ይገጥማችሁ ይችላሉ። ብዙ መከራዎች ይገጥማችሁ ይችላሉ። እኔ ዛሬም ድረስ ብዙ ሰዎች ሴት አዳሪና ርካሽ ራሴን ያርክሽ የቆሽ ያመጣሁት መስሎ የሚታያችሁ ሰዎች አሉ። ለሰዎች ራሳችሁ ይሄ ነኝ ብላችሁ ማሳመን አይጠበቅባችሁም። ለራሳችሁ ንጹህ መሆናችሁና ራሳችሁ መሆናችሁ ካመናችሁት ሌላው ትርፍ ነው። እኔ ብዙ ጊዜ ራሴን ለማጥፋት ብዙ ጊዜ ሞክሬ ነበር። ራሴን ጠይቃለሁ። አሁን ላይ እኔ ወንድ ልጅ መቀበል ወይም ደግሞ ወንድ ልጅ ማመን አልችልም። እውነት ለመናገር ማለት ሁሉም ሰው ደፋሪ ይመስለኛል። ይቅርታ አድርጊልኝና ማለት ነው። አሁን ድረስ እስካሁን ወላሂ ነው የምልሽ። ወላሂ አቡዬ እኔ አሁን በተለይ እኔ እስካሁን አንቺንም እናትሽ ጋር ነው? ልጅ እናቴ ጋር ነው። አሁንም ልጅ እስካሁን 14 ዓመት ዱባይ ነኝ እኔ። ከፊት ወጥቼ ዱባይ ገብቻለሁ። ዱባይ ነኝ አሁን 8 ዓመቴ ነው ዱባይ። አንዴ ከተደፈርሽ ውስጥሽ ላይ ሌላ እድል አልሰጠሽም። ለምን እስካሁን ድረስ ሲንግል ሆነሽ ኖርሽ? እስካሁን አልተንም። ምን መሰለሽ አቡዬ ከተደፈርሽ ውስጥ ላይ ሁሌ የሚፈጠርብሽ ደግምሽ ብትደፈሪ ነው። እኔ አሁን መውደድ ራሴን መቀበል አልቻልኩም። እንዴት ብዬ ነው ልወድና ፈቅር የምችለው? እንዴት ብዬ ነው ማረም የምችለው? አልችልም። መቀበል ማልችላችሁ ብዙ ነገሮች አድርገውኛል። ገብቶሻል? በተለይ የአባቴ ቤተሰቦች በማህበረሰቡ የተደገፈ የተፈጸመብኝ ግፎች አሉ እና ችግሬን ተላቅቄው ይሆናል ማጣቴን በብር ቀይሬያለሁ ስለሰራው
አግኝቼ እኔ አሁን አሪፍ የምግብ ሰራተኛ ነኝ እና ደሞዝ ይከፈለኛል። ገባሽ? እጦቴን በብር ቀይሬዋለሁ። ችግሬን ግን ዘላለም አለሜ የሚቀየር ማይቀየር እውነት አለ አይምሮሼ ላይ የሚመላለስብኝ የጎደለኝ ነገር ነበረኝ ይላሉ። ራሴ እጠይቃለሁ። ገባሽ? ምን ነበር በድለኝ ተሽጬ በ30 ብር መደፈሬ እና ለምንስ ለኔ ሲሆን ፍትህ አይኖን አዞረች እና ስለምን ወንዶች በተለይ እህቶቻችሁን አትድፈሩ። ለደፋሪ ሰው ሲምፕል ተራ ነገር ሊወስደው ይችላል። ለተደፈሩ ሰው ዘላለም አመት ቁስል ነው፣ ዘላለም አመት ጸጸት ነው እና 17 ዓመት እንቅልፍ አይወስደኝም። ገባሽ? አይምሮ ላይ የሚመጣብኝ ነገር አለ። ዛሬም ላይ ያልተቀየሩ እውነቶች አሉ። ግን ህመም ብቻ ነው፣ መልስ የለውም። ለምን ብዬ መልስ አጥቼለት ይቀር የተዳፈነ እውነት። እኔ አሁን ላገባ አልችልም። ገባሽ? ማመን አይችልም። ራሴ ማመን ስለማቸው ወንዶች ሁሉ በእርግጥ አስተሳሰቤ ልክ እንዳልሆነ ወይ ጤነኛ እንዳልሆነ አምናለሁ። ወንዶች ሁሉ ደፋሪ እንዳልሆኑ፣ ሁሉም ጨካኝ እንዳልሆኑ አውቃለሁ። ግን ማፊ አሁንም ፖሊስ ሳይ አሁንም እኔ ተይዤ የምደፈር ይመስለኛል። እኔ ነግሬያታለሁ ይውጣላት። እስከዛሬ ስንት ዓመት አፍነው የኖረችውን ስቃይ ትተንፍሰው፣ ምንም ችግር የለውም። እኔ 17 ዓመት ይዤ የኖርኩት እውነት ነው እና ህመም ነው። ከባድ ነው። ይህን በዛ ጫማ ላይ የቆመው የተራበ ቡዳን የወደቀን የተገፋን ፍትህ የተነጠቀን በተለይ ደግሞ ከህመም ደግሞ በአምንሹ ሰው እንደመከዳድ እንደ ባሪያ ተሽጬ ስጋዬ ተጠናውቶኛል እና ከመደፈር በጣም ታሳዝናለች። እስኪ ተደወለብኝ ነው ችግር የለም እና ከባድ ነው። በተለይ ደግሞ ስለ ልቦናሽ አንዴ ከተሰበረ ማገገም ይቸግርሻል። መልሰሽ በእግሮች ለመቆም ድህነትሽ ልትቀይሩ ትችላለሽ፣ ማጣትሽ ልትቀይሩ ትችላለሽ። በህይወትሽ የማይቀየሩ እውነቶች አሉ። እኔ ዛሬ ላይ ምንም እንኳን ልጄ በጉድፈቻ ያድግም ነው ያጣሁት የተነፈኩት ኢትዮጵያዊነትን እንዲያጣቢ ዋጋ ከፍዬ ዛሬ ላይ እኔ 32 ዓመቴ ነው። በ15 ዓመት የተደፍሬ በ16 ዓመት ይወልጄዋለሁ እና አድጓል። ገብቶሻል? አምባዝ ይጠይቀኛል፣ መልስ የለኝም እና የተፈጠረብኝ ነገር መናገር አልችልም። ቤተሰቦቼን አያውቁም፣ እህቶቼ ወንድሞቼ። በቤተሰብ ታጥሬያለሁ። እናቴ አታውቅም። ታንዛኒያ ያመጣሁት ነው ይመስላቸው። አሁን ላይ ከባድ ነው። ነገሮች ልትቀይሮ ትችላለች። አንዳንዴ ሰዎች እንደዚህ ናችሁ ስላሏት አይሆን ለራሳችሁ ኑሩ እህቶቼ። ብዙ ጊዜ በወንድ ተደፈርን፣ በባል ተካድን፣ እንዲህ አይነት ነገሮች ተፈጽሞብናል ሲሏችሁ ራሳችሁን ሁኑ ማለት ፈልጋለሁ እህቶቼ። ይቻላል። ሁሉም ነገር ማይቻል ነገር የለም። መቼም ቢሆን ለሰው ብላችሁ አትሰበሩ እና እኔ ትላንትና ጎዳና ላይ ስወጥቅ ማንም አልነበረኝም። የያዝኩት ፈጣሪ ነው። ገብቶሻል? ሰዎች የለበስኩት ልብስ በጠረን ተጠይፈውኝ አውቶቢስ ተራ ግድግዳው ጋር ተደግፈሽ ለምታይ ግድግዳ እንደ ትልቅ ነገር ይቆጥሩት ነበር። ዛሬ ግን ያ ነገር ሁሉ ተቀይሯል። ሁሉንም ነገር በጊዜ ሄደሽ ተቀይሯሉ። ስለኖርኩ ማለት ነው። መተውን ስለለመድኩኝ ረግጬ ወጥቻለሁና በውሳኔያችሁ አትቸኩሉ። በተለይ ስደት ላይ ላላችሁ እህቶቼ ሰው ገፋኝ፣ ሰው በደለኝ ብላችሁ ልባችሁን ለበቀል አታዘጋጁት። ምክንያቱም በቀል ይገላል። ጥላቻ መጥፎ ነገር ነው። ክፋት መጥፎ ነገር ነው። እኔ አሁን ሁሉም የደፈረኝንም ይቅርታ አድርጌለታለሁ። ገባሽ? በፍትህም የሸጠችብኝም እኔ ይቅርታ አድርጌያለሁ። ግን መርማሪ ፖሊስ አይምሮ ላይ ይፈጠራል። ምክንያቱም ያጣሁት
የነፈገኝ ወጌን ነው፣ ኢትዮጵያዊነቴን ነው። ገብቶሻል? እኔ ኢትዮጵያዊ ነኝ ቢል አልችልም። ምክንያቱም ኢትዮጵያውያንን ካስባላኝ ፍትህ ሲሰፍን ነው። እንደ አንድ ዜጋ እንደ አንድ ኢትዮጵያ ሲቆጠር ነው። በ50 ብር እውነት ተተሽጧል። እና ብትደፈሩ ሰዎች እናንተ ይሄ ናችሁ ብላችሁ ለነሱ ይሄ ነኝ ብሎ እያብራሩ ጊዜያችሁን አትግደሩ ማለት ፈልጋለሁ። በተለይ ለሴት እህቶቼ ለምትደፈሩት ግፍ ለሚደርስባቸው እህቶቼ ራሳችሁና ራሳችሁ መሆንን ልመዱ። ራሳችሁን ሆናችሁ መኖሩን ወቁበት። እና እኔ ዛሬ ወላሂ ምግብ ሰሪ ነኝ፣ አሪፍ ደሞዝ ይከፈለኛል፣ እየኖርኩ ነው፣ የጎደለኝ ነገር የለውም። ግን ሁሉ ነገሮች ትዳር ነው አልያዝ ችግር የለብኝም፣ ምክንያቱም ምንም ነገር ነው። ግን እኔ አንድ እውነት አለ ስላለማዊ ጥያቄ እየፈጠረብኝ የሚኖር ማለት ነው። ተደፍሬ ከመደፈሬ ይልቅ የሚያሳማኝ ልጄን አባት ይጠይቀኛል። እኔ የት ነው አምጥቼ አባት ይሄ ነው ምንድነው ልጄን ተደፍሬ ይህ ግፍ ተፈጽሞብኛል ብዬ መንገር አልፈልግም። ነገ ደፋሪ ስለምን ገባሽ? በጥላቻ እንዲወርድ እንዲታወር ደግሞ 17 ዓመቱ ነው ላይ አድጓል። በጥላቻ ታውሮ ነገ 14 ማሬ 2009 ነው ሆነ 99 ላይ የወለድኩት። እሱ የወለድኩት አሁን 2017 ነው ኢትዮጵያ። 99 ነው የተደፈርሽው። ስለዚህ 2000 ነው የተደፈርኩት። 98 ነው 98 አረገ 99 መግቢያ ላይ ወለድኩት። ስለዚህ አሁን 18 ዓመቱ ነው ልጅሽ። 2017 ነው እና መንገር አልፈልግም። መንገር አልፈልገው ደፋሪ እንደሆን አልፈልግም። ገብቶሻል? በጥላቻ ታዋሪ ምክንያቱም እኔ አሁን እሱም በጣም ይጠላኛል ማለት ነው። አንቺ እኔን ጥለሽኝ ሄደሻል። እኔ ግን የጣልኩበት ምክንያት በጉዲፈቻ እንዳያድግ ነው። አማራጭ አልነበረኝም። አንድ ራሴን አሳመኘው ልጄን ክጂ እንደ ማንኛውም ሰው በጉዲፈቻ እንዲያድግ፣ አንድ ደግሞ እንደ ልጅ እንደ እናት ዋጋ ከፍዬ ልጅነቴን ወጣትነቴን ሁሉም ነገር ገብሬ በአረብ ሀገር ተሰብሬ ሰርቼ ቤተሰቦችን እያስተዳደር እሱ እዚህ ደርሷል። ግን አሁን ላይ ጥላቻ አውሮት ጥለሽኝ ሄደሽ እኔን አታሳድገኝ ማትፈልገኝም ብሎ ይናገራል። ግን እውነታው ያ አይደለም። ተደፍሬ ግፍ ተፈጽሞብኝ ነው ብዬ መንገር አልፈልግም። ነገ እሱም ደፋሪ እንዲሆን ስለማልፈልግ ማለት ነው። ፍትህ አጥቻለሁ በዜጎቼ በወገኖቼ፣ ወይም ደግሞ ፍትህ አጣ በአንድ ፖሊስ የመጣ በ50 ብር እውነት ተሽጦብኛል ብዬ መንገር አልችልም። ነመስርሽ ጥላቻ ውስጡ እንዲያውረው ስለማልፈልግ ማለት ነው። እውነቱን ይዤው ቀብር እስክገባ ድረስ አብሮኝ እንዲቀበር ፈልጋለሁ። ይሄ ሀቅ እንዲያውቅ አልፈልግም። ግን ያማል ደግሞ ከሁሉም ደግሞ መሟቡዬ ኢትዮጵያ ሆነሽ ዜጋ ሆነሽ ተደፍረሽ ፖሊስ ጣቢያ በርለት እንጂ የለበስሽው ልብስ ምንድነው ብለሽ የምጠይቅን ሴት ማጀት ከባጀት መውጣት የለባትም። አገር አታስተዳድር ሴት ምንድናት ብሎ በጥፊ ወደ ግራ ወደ ቀኝ እያጣፉሽ ምንም እንዳልሆንሽ እየተነገርሽ እንደመደረግን እንደሚያምን ነገር የለም። ይህን የደረሰበት ያውቀዋል። ያገኘው ይህን ነገር እዛ ጨርባ ላይ የቆመ ሰው ያውቀዋልና እኔ ዛሬ ላይ ሴቶች ተደፈሩ ሲባል ግኑዳችን ይሄን አገኛቸው ሲባል የራሴ ምን ያስታውሰኛል። እና በእርግጥ ጤነኝነት አይደለም አውቃለሁ። ሁሉም ወንዶች ደፋሪ ናቸው፣ ሁሉም ጨካኝ ናቸው ብዬ ማሰብ አልፈልግም። ግን አይምሮሽ አይልኝም። ገብቶሻል? ማፊን እኔ ውስጤ አይቀበሉም። በእርግጥ ጤነኛ እንዳልሆንኩ አውቃለሁ። ስለንቡና ጥሩ እንዳልሆነ አውቃለሁ። ግን ለራሴ አይምሮ አይፈቅዱልኝም። አሁን ሌላ ሰው መላመድ ከሌላ ሰው ጋር ኑሮ መቀጠል አልችልም። ምክንያቱም ሁሉም አንድ ነው ይመስሉኝ። ሁሉም ጨካኝ፣ ሁሉም ደፋሪ፣ ሁሉም አሳዳጅ ብዬ ራሴን እንዳሳምን አስገድዶኛል። በእርግጥ ይሄ ልክ እንዳልሆነ አውቃለሁ። ግን ጤነኝነትም እንዳልሆነ አውቃለሁ። ግን ምንም ማድረግ አልችልም። በዛ ውስጥ እንድጋተው አድርገውኛል። ገብቶሻል? ይህን ሰቀቀን እኔ ብቻዬን እንድኖር ተፈርዶብኝ ነበር እና እንደ ጥያቄ አንስታችሁ ሳይመለስላችሁ እንደ መኖርን እንደሚያምን ነገር የለም። ለምን ብላችሁ መልስ አታችሁለት እንደመኖር ማብራሪያ የሌለው ህይወት። እኔ ዛሬ ላይ ሰርቼ ተቀይሬ ሁሉም ነገሮች ቀይሬያለሁ። ግን ማይቀየሩ እውነቶች አሉኝ፣ አብረውኝ አፈር የሚገቡት ማለት ነው። እና በተለይ እኔ መደፈር መቆም አለበት። ሴት ልጆች ላይ ጥቃት
ለሚደፍር ሰው ተራ ነገር ሊመስለው ይችል ይሆናል። ለተዳፋሪ ሰው ግን የዘላለም ጸጸት ነው፣ ውጭት ነው የምታወርሱት። እና መሰበርም ብቻ አይደለም፣ ሁሌ ቁስል ብቻ ነው፣ ጥያቄ መልስ የለውም። እና እህቶቻችን ተማሩ። በቃ በህይወታችሁ ምንም አይነት ነገር ቢገጥማችሁ መሞት መፍትሄ አይደለም። ወይም ደግሞ ምንም አይነት ነገር መከራ ቢገጥማችሁ ሁሉም ነገሮች በጊዜ ሂደት ይቀየራሉ። ማይቀየሩት ነገሮች ሰው ልጅ በህይወት ካላችሁ ካልሞታችሁ ሁሉም ነገር ትቀየራላችሁ። እና እኔ ከጎዳና ተነስቼ መስራት እንደምችል አሳይቻቸዋለሁ። ኤችአይቪ ያለባት ብለው የደመደሙ ብዙዎች እንደሌለብኝ 13 ዓመት አረብ ሀገር ሰርቼ መቼም አረብ ሀገር ጤነኛ ሳትሆኝ መስራታችን ማቦይ ታውቂያለሽ። እና የለብኝም አልሐምዱሊላህ። ምንም ራሴ የማሞኝ ያውቅም። እነሱ ነው ያፈሩ በስራቸው። እነሱ ናቸው የተሸማቀቁት በነገራቸው ማለት ነው፣ በወሬያቸው። እና እኔ አልሐምዱሊላህ ዛሬ ላይ ሰርቼ ተቀይሬያለሁ። ምንም እንኳን ማይቀየር እውነቶች ቢኖሩ ማለት ነው። በህይወታችሁ ራሳችሁን ሆናችሁ ማለት ነው። ተንፍሺና ይውጣልሽና ይቅለልሽ ብዬ ነው አንቺ እስክትጨርሺ የምጠብቀው። እሺ አቡዬና ራሳችሁን ሁሉ ማለት ፈልጋለሁ። እና በዚህ አጋጣሚ ማለት ፈልጋ ይቅርታ ማለት ፈልጋለሁ። ገብቶሻል አቡዬ? ሁሉ ወንዶች አንድ ናቸው ብዬ አይምሮዬን ላሳመንኩበት ልክ እንዳልሆንኩ አሁን በጊዜ ሂደት ተረድቻለሁ። በእርግጥ ስለ እናታቸው፣ ስለ ሚስታቸው፣ ስለ ልጃቸው፣ ስለ ሴት ልጅ የሚያስቡ አዛኝ ሩህሩህ ወንዶች እንዳሉ አንቺም ቤት በሌላ በሶሻል ሚዲያም እያየው ነው። ስለ ወገናቸው የሚያሳስባቸው ይሄ ልክ እንዳልሆነ ለራሴ ስለገባኝ በዚህ ይቅርታ። ግን ስለተደፈራችሁ፣ በባል ስለተካዳችሁ፣ በቤተሰብ ስለተካዳችሁ አትሰበሩ። መኖር ይቻላል። ከዜሮ መልሶ አገግሞ መቆም ይቻላል። ራሳችሁን አሳምኑ። ሰዎች ይሄ ናችሁ ስላሏችሁ ነኝ ብላችሁ ራሳችሁ አትቀበሩ። ራሳችሁና ራሳችሁ ሆኖ መንመድ አለባችሁ። እና ይሄ ነው ማለት የምፈልገው። ካስተማራችሁ ብዬ ነው የነገርኳችሁ። ወደኋላ የሚመልስ ነገር እንዳልሆነ አውቃለሁ። ግን ቢያንስ ከምንም ነገር ተነስቶ የትም መድረስ እንደሚቻል ለሌሎች እህቶቻችን ትምህርት ቢሆናል ብዬ ነው። በጣም እናመሰግናለን ፈቲያ። ዋናው ነገር የሰው ልጅ እዚህ ምድር ላይ ደስተኛ ሆኖ በህይወት መኖር ነው፣ የትም መድረስ አይደለም። አንድ ሰው ሀብታም ሆኖ ደስተኛ ካልሆነ ምንም ዋጋ የለውም አይደል? ሀብታም ሆኖ ቪላ ቤት ኖሮት ዘሌተስት መኪና እየነዳ ግን በህይወቱ ደስተኛ ካልሆነ ዋጋ የለውም። የሰው ልጅ እዚህ ምድር ላይ የሚለፋው ደስተኛ ሆኖ ለመኖር ነው። የምንሰራው ገንዘብ የምናመጣው፣ የምንወደውን ልብስ ገዝተን የምንለብሰው፣ የሚያምር ነገር ፈልገን የምንለብሰው፣ ጥሩ ምግብ ገዝተን የምንበላው፣ ጥሩ ቤት ውስጥ የምንኖረው ደስታን ፍለጋ ነው። ስለዚህ አንድ ሰው በህይወቱ ደስተኛ ካልሆነ ነገራቶች ሁሉ ዋጋ የላቸውም። ደስታ ደግሞ ከሰላም ውጭ አይመጣም። ሀብት ቢመጣም ሰላም ከሌለ ደስተኛ አንሆንም። ሰላም ማለት የውስጥ ሰላም። የውስጥ ሰላም የሚኖረን ደግሞ ለራሳችን ይቅርታ ስናደርግ ነው። አንቺ የበደሉሽን ሰዎች ይቅርታ አድርገሽ ግን ለራስሽ ይቅርታ አላደረግሽም። ትልቁ ነገር መጀመሪያ ለራስሽ ይቅርታ ማድረግ ነው ያለብሽ። ከራስሽ ጋር መታረቅ ነው ያለብሽ። ያንቺ ጥፋት አይደለም። የተደረገብሽ ነገር ያንቺ ጥፋት አይደለም። የደፈረኝን ሰው ይቅርታ አድርጌለታለሁ፣ ፍትሄን የደበቀብኝን ፖሊስ ይቅርታ አድርጌለታለሁ እያልሽ አንቺስ ለራስሽ ነው መጀመሪያ ይቅርታ ማድረግ ያለብሽ። ለራስሽ ይቅርታ ስታደርጊ ነው ደስተኛ ህይወት መኖር የምትችይው። ለራስሽ ይቅርታ አድርገሽ ትክክለኛውን ህይወት መኖር ስትጀምሪ ነው። የሰው ልጅ መጀመሪያ ችግር ሲደርስበት ከዚህ ችግር ጋር የሚኖሩ ሰዎች አሉ ወይ እዚህ ምድር ላይ ብሎ ሰርች ያደርጋል፣ ይፈልጋል፣ ይጠይቃል። ይቅርታ እንዴ ይቅርታ ኢምፖርታንት ስልክ እየጠበቅኩ ስለነበረ ነው። እና ይጠይቃል፣ ሰዎችን ይጠይቃል፣ ሰዎችን ያያል። ለምን እኔ ብቻ ይላል። ግን እሱ ብቻ እንዳልሆነ ይሄን ችግር እዚህ ምድር ላይ እያሳለፈ ያለው ሲገባው ይጽናናል። ከአንቺ የባሰ አንቺ በአንድ ሰው ነው የተደፈርሽው፣ በ5 ወንዶች የተደፈረች ሴት አለች።
ሚዲያ ላይ ሰርች አድርጊ ዩቲዩብ ላይ። ከዛ ህይወት አልፈው በ5 ወንዶች የተደፈረች ሴት አርግዛ የትኛው እንደሆነ አባት አታውቅም። እንደዛም ሆኖ አምና ተቀብላ ልጇን እያሳደገች በደስታ ህይወቷን እየቀጠለች ነው። በቃ አምኖ መቀበል፣ ከነገሩ ጋር መታረቅ፣ ይቅር ማለት። ይቅር ስንል የበደሉንን ብቻ ሳይሆን ራሳችንንም ይቅር ማለት። ራስሽን ይቅር በይ። ገባሽ? ከዛ በኋላ ገብተሽ ደግሞ ከልጅሽ ጋር ሰላም መፍጠር። ግዴታ መደፈረሽን ማወቅ የለበትም። በቀለኛ እንዳይሆን ነው የማልነግረው ካልሽ ዩ ዶንት ሃቭ ቱ። በቃ በአጋጣሚ ከአንድ ሰው ጋር ተዋወቅኩኝ፣ ይሄ ነገር ተፈጠረና አንተ ተፈጠርክ፣ በጣም ተደሰትኩ በመፈጠርክ፣ ወለድኩህ ማለት ትችያለሽ። ስለዚህ አሁንም እህቴ ከራስሽ ጋር ታረቂ። ከልጅሽ ጋር ደግሞ የስነ ልቦና ሐኪም ከፈለግሽ ፍቃድሽ ከሆነ ላገናኝሽ ፍቃደኛ ነኝ። እፈልጋለሁ ላገናኝሽ። አንቺ ፍቃደኛ ከሆንሽ ቁጥርሽን ለሞዴሬተሮች ይስጭና እነሱ ይሰጡኛል። እኔ የስነ ልቦና ሐኪም አገናኝሻለሁ። እና ማለት ነው ለራስሽ ይቅር በይ፣ ለራስሽ ጊዜ ስጪ። ለራሱ ቅድሚያ የማይሰጥ ሰው ለማንም መሆን አይችልም። እኔ ለራሴ ቅድሚያ ሳልሰጥ ለሌሎች መማሪያ መሆን አልችልም። ለራሴ ነው ቅድሚያ የምሰጠው። ራሴን አድናለሁ። የበደሉኝን ይቅር ስል መጀመሪያ ከነሱን ይቅር ከማለቴ በፊት ራሴን ይቅር እላለሁ። አንቺ ጥፋተኛ አይደለሽ ለተደረገብሽ ነገር። ልጅ ነበርሽ፣ የ15 ዓመት ልጅ ነበርሽ ስትደፈሪ። ምን ታውቂያለሽ? አታውቂም። አዎ የኛ ማህበረሰብ አሳስታው ነው፣ ራቁቷን ሄዳ ነው፣ እንደዚህ ነው የሚለው። ሴት ላይ ነው የሚፈረደው። የኛ ማህበረሰብ ሴት ላይ ነው የሚፈርደው። ምንም ማድረግ አንችልም ይሄንን። እኛ ግን መበርታት አለብን። በተፈረደብን ቁጥር መጠንከር፣ መበርታት፣ መጀገን አለብን። ስለዚህ የሆነው ነገር ሆኗል። እድሜ ልክ አንዴ በተፈጠረ ቁስል፣ አንዴ በተፈጠረብን አደጋ እድሜ ልክ ቁጭ ብለን እያለቀስን ሀዘንተኛ ሆነን ኖረን ቀናችን ሲደርስ መሞት ይሻላል ወይንስ ያንን ችግር አምኖ ተቀብሎ ወደ መፍትሄ መሄድ ይሻላል? የቱ ይሻላል? ቁጭ ብዬ አመታት ሳዝን መኖሬ ህይወቴን ይቀይረዋል? የሚያመጣው ለውጥ አለ? ምንም የለም። ያው አዝና ሲንግል ሆና ወይ ልጇ አይወዳት፣ ወይ እሷ ሌላ ልጅ አልወለደች ለልጇ ጭማሪ፣ ወይ እሷ ህይወቷን አላጣጣመች። አንድ ጊዜ በ15 ዓመቷ በተደፈረችው አሁን ልጇ 18 ዓመቱ ነው። 18 ዓመት አረብ ሀገር ላይ መንከራተት። ህይወትሽን ሳትኖሪ እድሜሽ ጉልበትሽ ያልቃል። ትሞቻለሽ፣ ትቀበሪያለሽ፣ ትራሻለሽ። ለምን? ህይወት እኮ አንዴ ናት። ድጋሚ እኮ የለም። አንዴ ነው እድል። ስለዚህ ይሄንን አንዴ መጣ እድል። ምንም አይነት ችግር ቢያጋጥመኝ ያንን ችግር ተጋፍጬ ተወጥቼው ህይወቴን እቀጥላለሁ እንጂ እድሜ ልኬን ያንን ቁስል ይዤ ስላልገኝ በቃ በአንድ ችግር 18 ዓመት አለቀሽ። በቃ በጣም በዛ 18 ዓመት። በቻልነው መጠን ለችግራችን የምናለቅስበትን ጊዜ ማሳጠር ነው ያለብን። ህይወት አጭር ናት። ሳንኖር እንዳንሞት የተፈጠረውን ነገር በህይወታችን ለቅሶን እናሳጥረው። ሀዘን የምንቀመጥበትን ጊዜ እናሳጥረው። በቃ ትንሽ ሀዝነን አልቅሰን አለቀ በቃ እንቅበረውና እንደ አዲስ ህይወታችንን እንጀምር። ካለበለዚያ ህይወት ካለቀሽላት እድሜ ልክ ታስለቅስሻለች። ወይኔ ኔትወርኳ ሄደች። መልቲ ገዝ ዳዝንት ኤክሲስት ነው የሚለው ሞዴሬተሮች